ዘመቻ አንድነት አራተኛ ቀኑን ይዟል። አራቱም የፋኖ ኃይሎች አደረጃጀት በአንድ ወጥ አመራር ማጥቃት ጀምሯል። ከ150 በላይ በዚህ አራት ቀን ውስጥ ውጊያ መደረጉን እየተሰማ ነው። በጎጃም፣ በወሎ፣ በጎንደር፣ በሸዋ። ይህንን በተመለከተ መረጃ ስናሰባስብ ቆይተናል። የአውደ ውጊያ መረጃዎችንም ለተመልካች አድማጭ ስናካፍል ነበረ። ከዚህ ጋር ተያይዘው ደግሞ የመንግስት የመከላከያ ሚኒስቴር የፌዴራል መከላከያ ሚኒስቴር ትላንት ባወጣው መግለጫ ፋኖን ከሷል። ፋኖ በጀነራል ምግበይ እየተመራ የሚፈጽመው ነው ብሎ የፋኖን እንቅስቃሴ ከትግራይ ኃይሎች ጋር አቀናጅቷል። የትግራይ ኃይሎች ደግሞ በተለይ ትግራይ ክልል ሰላምና ጸጥታ ቢሮ ዛሬ ማምሻውን ባወጣው መግለጫ ላም ባልዋለበት በሚል የፌዴራል መንግስቱ ወይም መከላከያ ሚኒስቴር ያወጣው መግለጫ ተገቢነት የሌለው ሐሰተኛ እንደሆነ ገልጸዋል። ይህንን መረጃ እንዲያጠሩ የፋኖ አቋምንም እንዲገልጹልን መስመር ላይ ፋኖ ማርሸት ፀሐዩ በጎጃም የአማራ ፋኖ የህዝብ ግንኙነት መምሪያ ኃላፊን አግኝቻቸዋለሁ። ፋኖ ማርሸት ስለ ጊዜ አመሰግናለሁ። ምናልባት ከአዳዲስ መረጃዎችን ጀምር። አራተኛ ቀኑን የያዘው ዘመቻ አንድነት የአውደ ግንባር መረጃ ካፍልና ወደ ዋናው ጥያቄ እናልፋለን። አመሰግናለሁ ወንድማገኝ። እንግዲህ ዛሬ አራተኛ ቀኑን በያዘው ዘመቻ አንድነት በአጠቃላይ በጎጃም፣ በጎንደር፣ በሸዋና በወሎ ቀጠናዎች የአብይ አህመድን ጠላት በከበባ በደፈጣና በሽምቅ ውጊያ የመደምሰሱ ስራ እንዲሁም የመማረኩና የማስከዳት የመበተኑ ስራ ተጠናክሮ ቀጥሏል። እንግዲህ በዛሬው ዕለትም የአማራ ፋኖ በጎጃም በዘመቻ አንድነት አራት አውደ ውጊያዎች ላይ ከባድ ማጥቃት አድርጎ ጠላትን ደምስሷል። መሳሪያም ማርኳል። የሰው ኃይልም አስከድቷል። ደህንነቶችንም እንደዚሁ በቁጥጥር አውሏል። ከዚህ መካከል በአንደኛ ክፍለ ጦር አማሪት የምትባል ከመራዊ 5 ኪሎ ሜትር ርቀት ላይ የምትገኝ እዚያው መራዊ ጀርባ ያለችን አነስተኛ ከተማ ሰፍሮ የነበረውን ጠላት በመደምሰስ መሳሪያውንም በመማረክ የተወሰኑ ወታደራዊ አመራሮች ብቻ ሩጠው መራዊ ከተማ ሲገቡ ቀሪውን ኃይል ሙሉ በሙሉ በደምሰስ የተቻለ ሲሆን ከተማዋም ነጻ ማድረግ ተችሏል። አማሪት 5 ኪሎ ሜትር ርቀት ላይ ያለች እዚያው መራዊ ዋናው አስፋልት አጠገብ የምትገኝ ከተማ ናት። ቀጥሎ የተደረገው ውጊያ ከዚያው ከቢኮሎ ከተማ 7 ኪሎ ሜትር ርቀት ላይ የምትገኝ ዳጊ የምትባል ከተማ ላይ ነበረ። በተደረገ የከበባ ማጥቃት እንደዚሁ የአብይ አህመድን አንድ ሻለቃ ጦር ደምስሰናል። ቀሪው ወታደራዊ አመራሮችን ጨምሮ ቀሪው የስታፍ አባል የሆነው የጠላት ኃይል ወደ ቤተክርስቲያናት በመግባት ፋኖ ወደ ቤተክርስቲያን እንደማይተኩስ ስለሚያውቅ ወደ ቤተክርስቲያን ገብቶ ምሽግ በመያዝ ከዚያ ሆኖ እየተኮሰ የፋኖ ኃይል መልስ ሳይሰጥ ወደኋላ መውጣት ችሏል ማለት ነው። ሶስተኛው ቦታ ገርጨጭ የተባለ ደቡብ ሜጫ ወረዳ እዚሁ አንደኛ ክፍለ ጦር ነው። ገርጨጭ ላይ እንደዚሁ አንድ ሻምበል ወይም 31 የሚደርስ የጠላት ኃይል ተደምሷል። ሌላው 7ኛ ክፍለ ጦር አብራጂት ብርጌድ እንደዚሁ ኮርክ የምትባል ከተማ ላይ በተደረገ አውደ ውጊያ ኮርክ የነበረውን ጠላት በመደምሰስ ከተማዋን ነጻ ማድረግ ተችሏል። በአጠቃላይ የአማራ ፋኖ በጎጃም በዘመቻ አንድነት በየአካባቢው በተጠናከረ መንገድ የጠላትን አከርካሪ በመስበር መሳሪያውን በመማረክ ተተኳሹ ሎጂስቲኩን በመማረክ በማስከዳት የመበተን የመደምሰስ ስርዓት ጠንክሮ ቀጥሏል። ዘመቻ አንድነት በነገው ዕለትም ተጠናክሮ ይቀጥላል። ወንድማገኝ በጣም አመሰግናለሁ። መረጃውን ከተለዋወጥን እንግዲህ ምናልባት ከዚህ ዘመቻ አንድነት ጋር በተያያዘ የመከላከያ ሰራዊት ያወጣው መግለጫ አለ። መግለጫ ለማለት ይከብዳል። እንደ ተቋም የተጠቀሙባቸው ቃላትና ፍረጃ ክሶች በጣም አሳዛኝ ነው። እንግዲህ የኢትዮጵያ መንግስት የመከላከያ ሰራዊት ተቋም በዚህ ደረጃ መውረዱ ለብዙ ሰዎች አግራሞትን ፈጥሯል። እናንተን በተመለከተ ከዚህ ከዘመቻ አንድነት ጋር በተያያዘ ያወጡት መግለጫ ላይ ጀነራል ምግበይ የቲዲኤፍ ቀደም ሲል በውጊያው ላይ አመራር የነበረ በሱ መሪነት ነው ይሄ ዘመቻ አንድነት የተከናወነ ያለው የሚልና ከዛ ጋር ተያይዞ እንግዲህ ከሽፏል ዘመቻ አንድነት ደምስሰናል፣ ማርከናል የሚል በዝርዝር ያስቀመጧቸው ነገሮች አሉ። አንድ መትረየስ ማርከናል፣ እንደገና ከ300 ሰው በላይ እንደዚሁ ደምስሰናል የሚል ነገር አለ። እንደው በአጠቃላይ መከላከያ ሰራዊት ትላንት ያወጣውን መግለጫ እንዴት ተገነዘብከው? የመንግስት መገናኛ ብዙሃን እንዳለ እንደወረደ ያንን መግለጫ አስተጋብተዋልና የፋኖ ምላሽ በዚህ ጉዳይ ምንድን ነው? መልካም። በመጀመሪያ ይኸውልህ እና አብይ አህመድ እና ካድሬዎቻቸው አብዮታዊ ዲሞክራሲ ቆጥቁጦ ያሳደጋቸው ድንጋይ ማምረቻ የሚባል ሲቪል ሰርቪስ ዩኒቨርሲቲ የሚባል የአብዮታዊ ዲሞክራሲ ካምፕ ውስጥ ያደጉ የማደጎ ልጆች በመሆናቸው ሀገር ለመምራት የሚያስችል እውቀትና ልምድ የሌላቸው መሀይሞች ናቸው። ጠቅላላ ስብስቡ የብልጽግና ስብስብ። ይህ ኃይል የፖለቲካ ጥያቄ ያለኝ የሚለውን አማራን የሀገሪቱን ብሔራዊ ጦር አዝምቶ በኃይል ጨፍልቆ አማራውን መብት አልባ ውክልና አልባ አድርጎ ባለቤት አልባ አድርጎ በትኖ ብልጽግና የሚባልን ኢሉዥናዊ ድርጅት ለማስቀጠል ሙከራ ያደረገበት የፖለቲካ ትርክና ነው። ቀውሱ የሚጀምረው ከዚያ ነው። ይሄ ቀውስ ደግሞ የጀመረው ከነ አብይ አህመድ መሀይምነት የፖለቲካ ለጋነት የመነጨ ነው። ስለዚህ የመጀመሪያው የብልሽቱ ምንጭና አብይ አህመድና መሰል ከጎናቸው ያሉ ቄስ ሞገሶች ካድሬዎች ናቸው። መከላከያ ሰራዊት ደግሞ እነዚህን ተከትሎ ህግ ማስከበር ይሉት ታርጋ ተለጥፎለት አየር ኃይሉን በሰማይ በምድር ታንክ እያንጋጋ እግረኛ ጦር አሰልፎ ወደ አካባቢያችን ሲመጣ ከሀገር መከላከያነት ወደ አካባቢ መንደር ሚሊሻነት ተቀይሯል ያኔ። ስለዚህ ዛሬ ከ18 ወር ውጊያ በኋላ ያ ሁሉ ሺህ ሰራዊት ከተበተነ በኋላ ይሄን ሁሉ በቢሊየን
ቢሊየን የሚያወጣ መሳሪያ ለኛ ካስረከበ በኋላ ይሄን ሁሉ ዋጋ ከከፈለ በኋላ መልሶ ተቋም ለመምሰል የሚያደርገው ጥረት አንድ እንደ ሀገር አብይ አህመድና እሱ የሚመራው ድርጅት እንዲሁም ከሱ ጎን ያሉ ካሌዎች ሀገር የመምራት ቁመና የሌላቸው ልምድና እውቀት የሌላቸው መሀይሞች መሆናቸውን ያሳያል። የወታደራዊ ክንፉን በተመለከተ ደግሞ ለሀገር ክብር ለሀገር ፍቅር ሳይሆን የመንደር ሚኒሻነትን የመረጡ ከብሔራዊ ጥቅም ይልቅ መናጆ ሳንቲምንና ቡድንተኝነትን ምርጫቸው ያደረጉ ኃይሎች የተሰባሰቡበት ውሸታም ምርኮኛ ኮከብ የደረደሩ ሰዎች ህዝብን ሊጨፈጭፉ የወሰኑበት ተቋም መሆኑን ያሳየበት ነው። በዚህ ተቋም ውስጥ አንድ የተመታ የእግረኛ ኃይሉ ነው፣ ሁለት የከሸፈ አየር ኃይሉ ነው፣ ሶስት የመከነ መካናይዝዱ ነው። በሶስቱም ዘርፍ ብታይ የሀገሪቱ መከላከያ ሰራዊት የሚባለው ተቋም ኒውክለሱ አፍርሰነዋል፣ መተነዋል፣ የአከርካሪው ተመቷል፣ በእንክሻ እየሄደ ነው፣ እያነከሰ ያለ ተቋም ነው። ይሄ ተቋም ምንም አይነት መግለጫ ሊያወጣ ይችላል፣ ምንም አይነት ጽሑፍ ሊጽፍ ይችላል፣ ምንም አይነት መልዕክት ሊያስተላልፍ ይችላል። ተቋማዊ ቅርጽ የሌለው በመሆኑና የመንደር ሚኒሻ በመሆኑ የሚገርም አይደለም። እናንተ ሚዲያዎችም የኢትዮጵያ ማህበረሰብም ዓለም አቀፉ ማህበረሰብም አሁን በሚያላግጡት ነገር፣ በሚሳለቁት ነገር፣ በሚደነፉት ፕሮፓጋንዳ ልትደነቁ አይገባችሁም። እስኪ ማርክ ያለው ፋኖ ካለ እስኪ አንድ ፋኖ በቪዲዮ ያሳይ። እስኪ ኢቲቪ የነሱ ነው፣ ዋልታ የነሱ ነው፣ ፋና የነሱ ነው። እስኪ ያሳዩን አንድ ፋኖ እስኪ የማረከውን መሳሪያ ያሳይ። እኛ እኮ በከበባ አንድ ሻለቃ ጦር ፉት ብለን ማርከን አሳይተናል። አሰልፈን በአስፋልት እየነዳ ነው። ዲሽቃ ማርከን አሳይተናል። ብሬኖችን ተተኳሽ 10,000 20,000 ፍሬ ተተኳሽ ማርከን አሳይተናል። ጫማ አስወልቀን ቀበቶ አስፈትተነው እኮ በመንገድ እየነዳ ነው 500 600 ሆነ አሳይተናል። ለተከታታይ 18 19 ወራት የታለና አብይ አህመድ እነ ብርሃኑ ጁላ የማረኩት ፋኖ የሉም። ውሸታሞች ናቸው። የነሱ ውሸት የሚያሳይህ ሀገሪቱ ወርዳ የመሀይሞች እና የውሸታሞች መጫወቻ እንደሆነች ነው። ስለዚህ በዚህ አጋጣሚ የኢትዮጵያ ሕዝብ በእነሱ መታለልን አይደለም፣ እኔ መልክቴ በእነሱ አትታለል የሚል መልክት አይደለም። ታግለ ጣላቸውና እውነተኛ እስቴት ገንባ፣ እውነተኛ ወኪል ይኑርህ፣ እውነተኛ መንግስት ይኑርህ ባይ ነኝ። ወንድማገ በጣም ጥሩ። እንደው ከዚህ ከጀነራል ምግበይ ጋር በተያያዘ በ6 ቦታዎች ብሎ የመከላከያ መግለጫ ላይ ተጠቅሷል። እንደው ምናልባት የፋኖን አቅም የእናንተን እንቅስቃሴ ቦታ ላለመስጠት በንቀት ነው አንዳንድ ቃሎች አሉ እዛ መግለጫ ላይ። ጅላጅሉ ፋኖ በብርጋዴር ጀነራል ምግበይ እየተመራ ነው የሚል ነው። ከምግበይ ጋር የፋኖ የሚያያይዘው ምንድን ነው? በተለይ ከህወሓት ጋር በጥምር በዚህ ደረጃ መስራት ጀምራችኋል። ክሱ የመጣው በምን ምክንያት ነው? ለፋኖ እውቅና ላለመስጠት ነው? ይኸውልህ እና አብይ አህመድ የኢንቴሊጀንስ አናላይሲስ ሰርተው አያውቁም። የደህንነት ትንተና አይሰሩም። ለምን? ደህንነት የሚባል የላቸውም። ሁልጊዜ የሚሰሩት የፖለቲካ ትንተና ነው። የፖለቲካ ትንተና ለመስራት የፖለቲካ ግብአት የሚወስዱት ከናገኘው ተሻገር ከናረጋ ከበደ ነው። ካረጋ ከበደ ሪፖርት ተቀብለ ምን አይነት እስኪ ብሔራዊ ስጋቶችን፣ ብሔራዊ ጥቅሞችን፣ የትግሉን ጠቅላላ ቁመና፣ የጠላትህን አስተላለፍ እንዴት ልታቅ ትችላለህ? አትችልም። እንዴት ብለህ ነው እስኪ ካገኘው ተሻገር መረጃ ተቀብለህ ወደ ብሔራዊ ቤተ መንግስት አስገብተኸው እንደገና ደግሞ ግብአት የምታደርገው? ይሄ ናቸው እነሱ ባጭሩ። ስለዚህ ጀነራል ምግበንም አመጡት፣ ሌላም ከኤርትራም አመጡ፣ ከሱዳን ከግብፅም አመጡ፣ ከሶማሊያ ከኬንያ የሚያምጡና አብይ አህመድ ነገ ከነገ ወዲያ ገና የእኛ ምት እያንቀጠቀጣቸው ሲሄድ ገና እና አሜሪካ ሊወነጅሉ ይችላሉ፣ ሌሎችንም ሀገራት ሊወነጅሉ ይችላሉ። ጓደኛው ሲያሸንፈው ወደ ሚስቱ ሮጥ አይነት ጨዋታ ነው የተጫወቱ ያሉት። ምን ነው በትነናቸዋል ሲሉ አልነበር? ሳይክል ሲነዱ አልነበር? ጢሻ ለጢሻ ሸለቆ ለሸለቆ እያባረርናቸው ነው፣ በ3 ወር ውስጥ እንጨርሳለን ሲሉ ሲደነፉ አልነበር? ገጥመሃል፣ የምን ድሮን ነው የምን መካናይዝድ ነው እንደፈለግን እናደርግሃለን እያሉ ሲፎክሩ አልነበር? የዓለም መሪዎች እኛ መሆን አለብን እያሉ ሲዝቱ አልነበር? 3 ክላሽ ይዘው ውን ስትል ቤተ መንግስቱ ታየህ እያሉ ሲሳለቁ አልነበር? ያላረጉት አለ? የስነ ልቦና ቶርቸር ለመፈጸም የሞራል የበላይነት ለመውሰድ ፋኖ አይችልም አቅም የለውም ለማለት ያላረጉት ነገር አለ? ለኢትዮጵያ ህዝብ ያልነገሩት ፕሮፓጋንዳ አለ? ጆሮውን አላቆሰሉትም? እውነታው ሌላ ነው። መሬት ላይ ያለው ሀቅ ሌላ ነው። እኛ የምንለካው በ4 መሰረታዊ መንገድ ነው። አንደኛ ጠመንጃ ባነሳንበት የአማራ ጥያቄ የአማራ ሀሳብ፣ ሁለተኛ ተዋጊ የሰው ኃይላችን እና ጠመንጃችን፣ ሶስተኛ ህዝባችን፣ አራተኛ መዳረሻ ጎላችን። እነዚህን ሁልጊዜ ከአብይ አህመድ ከጠላታችን እና ከሌሎች ጠላቶቻችን ብለን ከምንፈርጃቸው ኃይሎች 5 እርምጃ እንቀድማቸዋለን። በእነዚህ 4 መሰረታዊ ጉዳዮች ጠላታችንን ቀድመ ነው ስናሸንፈው ነው ዛሬ ተመልሶ እከሌ ጋር ሰሩ፣ እከሌ መራቸው፣ እከሌ ያዛቸው የሚል ፕሮፓጋንዳ ያመጡት። ዛሬም መናገር የምችለው ትናንትናም ስናገር እንደነበረው ዛሬም የምናገረው ነገም በኮንፊደንስ መናገር የምችለው እንኳን አብይ አህመድ ይሉ መሀይም ይቅርና እንኳን እነ ብርሃኑ ጁላ ይባሉ ምርኮኞች ይቅሩና አይደለም ይሄን ሰፊ መልክዓ ምድር ያለው ህዝብ አይደለም ይሄን ብዙ ሚሊዮን አማራ አይደለም ብዙ
ሚሊዮን የተፈጥሮ ሀብት ያለው ህዝብ ትንሽ ብንሆን እንኳን በእነዚህ ሰዎች አንሸነፍም። ስለዚህ ኃይላችንን እናደራጃለን፣ እናሰለጥናለን፣ እናስታጥቃለን፣ የተፈጥሮ ሀብታችንን እንጠቀማለን፣ መልክዓ ምድራችንን ወጥተን ገብተን እንጠቀመዋለን። ይህንን አጣምረን ድርጅታችንን ፈጥረን አንዱንን እናብይን እናሸንፋለን። ከዚያ ውጭ እኛ የማንንም ርዕዮተ ዓለም አልተዋስንም፣ ከማንም አንዋስም፣ ማንም እንዲመራንም አንፈቅድም። ከዚህ በፊትም አላረግነውም፣ ዛሬም አናረገውም፣ ወደፊትም አናረገውም። መልሳችን ይሄ ነው። አጠር ሲል መልካም ማርሸት። እንግዲህ በዚህ ወደ 18 እስከ 20 ወር ያው ይዘልቃል በፋኖ ኃይሎችና መከላከያ ሰራዊት የሚደረገው ጦርነት ውጊያ። እንግዲህ በጎጃምም በጎንደርም በወሎም በሸዋም ተመሳሳይ ነው። አሁን ወታደራዊ ጥምረት ተፈጥሯል። በቀጣይ እንግዲህ ፖለቲካዊ ይመጣል ተብሎ ይጠበቃል። ምናልባት በጎጃም ያለውን አጠቃላይ ወደ ግንባር መረጃ ስትገልጽ ከፍተኛ ኮሎኔሎች በተለይ መከላከያ ሰራዊት አዋጊ የነበሩት ወደ 11ኛውን ትላንት በተደረገ የዘመቻ አንድነት መሰዋቱን በአዊ አካባቢ ቲሊሊ አካባቢ ገልጻችሁ ነበር ነው። በአሃዝ መግለጽ ይቻላል ከኮሎኔል ጀምሮ ያሉትን እጅ የሰጡ በፋኖ የተሰዉትን እስከ ሻለቃ ያሉትን? ይሄ አሁን በዚህ ከዘመቻ መቶ ተራሮች ወዲህ ያለውን መቁጠር ከባድ ነው ለኛ። ምናልባት የቤት ለቤት አናላይስ መስራት ይኖርብናል። የአማራ ፋኖ በጎጃም ቀጠና ውስጥ አጠቃላይ የእነ አብይ አህመድ 3 እዝ ነው ያለ። ከ3 እዝ 7 ኮር ነው ያለው። እንግዲህ አስብ 50% የሚሆነው የሀገሪቱ ጦር ያለው ጎጃም ላይ ነው ማለት ነው። አየህ 11 ኮሎኔሎች። ይሄ ኮሎኔል አባተ ይባላል። አሽፋ ላይ አንድ ቀን የደመሰሰው ኮሎኔል ከሱ በታች ያሉ የክፍለ ጦር አዛዥ የ72ኛ ክፍለ ጦር አዛዦች ከሱ በታች ያሉ 2 የሻለቃ አመራሮች ጭምር የተደመሰሱት ሙሉ ክፍለ ጦሩ ሲደመሰስ 72ኛ ክፍለ ጦር አዛዥ ነው የተደመሰሰው። 11 ኮሎኔል ደምሰናል። 5 ብርጋዴር ጀነራሎች ደምሰናል። በአጠቃላይ በአማራ ፋኖ በጎጃም ቀጠና ውስጥ እየተደረገ ያለው ተጋድሎ ወደፊት በብዙ መጽሐፍ፣ በብዙ መጽሔት፣ በብዙ ፊልሞች ተሰርቶ ለትውልድ ለማስተማሪያነት ለታሪክ ተከትቦ የሚኖር እንጂ እንዲህ በ5 እና በ10 ደቂቃ በኔ ቃል የሚገለጽ አይደለም። እነ መሐመድ ተሰማ ባመኑት እንኳን ባለፈው ከነሐሴ 2015 እስከ ታህሳስ 2016 ድረስ 25,000 እግረኛ ተዋጊ ነው በአማራ ፋኖ በጎጃም ቀጠና ውስጥ የተበተነው ማለት ነው። ይሄ የሚያሳይህ እንግዲህ ከታህሳስ 2016 እስከ ዛሬ መጋቢት 2017 ድረስ ምን ያህል ጠንካራ ወደ ውጊያዎች ተደርገዋል፣ ምን ያህል ጊዜ ኦፕሬሽን ተሰርቷል። እንግዲህ አባዛው ይሄንን አብዛኛውን ፐርሰንት የሚወስደው የእነ አብይ አህመድ ኃይል መሳሪያውን የሚያስረክበው የተደመሰሰውም ሙትና ቁስለኛ የሆነው ከርቶ ወደ እናት አባቱ ቤት የሄደው እዚህ ቀጠና ነው ማለት ነው። ለዚያም ነው እነ አብይ አህመድ በየመግለጫቸው በተለይ ጎጃም እያሉ ጎጃም የጅብ ቆዳ ይዘው ተዋጉን ምን አሉን ጥይት አይበታቸው የተለያየ ስም እየሰጡ ጎጃምን የሚሰድቡትም ለዚህ ነው። ስለዚህ በአማራ ፋኖ በጎጃም ሰፊ ስታቲክስ ተሰርቶ ነው ይሄ ይፋ መደረግ ያለበት እንጂ ከባድ ተጋድሎ እየተደረገ ነው። ወንድም አገኝ በጣም ጥሩ። አሁን ጠቅላይ ሚኒስትሩን ስታነሳ እንግዲህ ጅብ ግልገልና የያዙ በቁጥጥር ስር አውለናል ብለዋል እና እንደው ትጥቅ ያነሱ ኃይሎች በተአምር 4 ኪሎ አይደርሱም ብለዋል። እንደው ጠቅላይ ሚኒስትሩ በዚህ ደረጃ እርግጠኛ የሆኑበት ነገር ወደፊት የምናየው ነው። እዚህ ላይ እንደው በአጠቃላይ ከእሳቸው ንግግር አንጻር ምላሽ አለ? አዎ አንድ ዳና ድማሱ የሚባል ዘፋኝ አለ 4 ኪሎ እያለ የሚዘፍነው ወርቅ አልማዝሽ ምንሽ ዲናር ነው ወርቅ አልገዛ ዲናር የሚል። እስኪ አብይ አህመድ ፕሮፓጋንዳና ያ የተዋበ ቤተ መንግስት እኛን ተሻግሮ ከጓሲዮን አዲስ አበባ ለመግባት ሲያድን እናየዋለን። እኛ ይኸውልህ አብይ አህመድን ወይም ከአብይ አህመድ ጋር የምናደርገው ጦርነት በአጭር ጊዜ ጀምረ ነው የነ ቶሎ ቶሎ ቤት አይነት ጨዋታ አይደለም የጀመርነው። ለግማሽ ክፍለ ዘመን በሀሰተኛ ትርክትና በተሳሳተ በግራ ዘመን ርዕዮተ ዓለም አማራው በዓላማ መሀይም እንዲሆን ፖለቲካ እንዳይገባው የፖለቲካ ተሳታፊ እንዳይሆን በዓላማ መሰረተ ልማት እንዳይኖረው በዓላማ ከኢኮኖሚ ተርታ እንዲገለል የተደረገ ህዝብ ነው። አሁን ይሄን እኛ እንደገና እየቀሰቀስን ነው በዚህ ትውልድ። ይህ አዲሱ ትውልድ ማለት ለግማሽ ክፍለ ዘመን ጊር የሳተውን የአማራን ማህበረሰብ የማህበረ ፖለቲካውንና የማህበረ ኢኮኖሚውን እንደገና የመቀስቀስ ነው። ቻርጅ የማድረግ ፕሮግራም ነው ይሄ ትግል። ኢንትሮዳክሽነሪ ዋር ላይ ነው ያለ ነው። ስለዚህ አሁን አማራ የሚባለው ህዝብ አጠቃላይ በግምት 40 ሚሊዮን ቢሆን 40 ሚሊዮኑ መካከል ግማሹ 20 ሚሊዮኑ ወጣት ቢሆን ከግማሹ 20 ሚሊዮኑ ወጣት መካከል 10 ሚሊዮኑን ፋኖ እናደርገዋለን ማለት ነው። ይሄ ምን ያህል ሶርስ ይጠይቃል፣ ምን ያህል ጊዜ ይጠይቃል፣ ምን ያህል ፈርስ ይጠይቃል። ይሄ ነው ካልኩሌሽኑ እንጂ እኛ የሰው ኃይላችንን መልምለን አሰልጥነን አስታጥቀን አክቲቭ ተዋጊ የምናደርግበት ዘመን እየረዘመ ይሄዳል እንጂ አብይ አህመድ ሰርቫይቭ አድርጎ እኛን የሚቋቋምበት የፖለቲካም የኃይልም የሞራልም የኢኮኖሚ አቅም የለውም። አዳክመነዋል። የሀገሪቱን ኢኮኖሚ እኮ እኩል እየተካፈልን ነው። በምን 1 አስፋልት ተቆጣጥረን፣ 2 የሚያመጣውን መሳሪያ እየማረክን እያስከዳን እየተቀበልን፣ 3 ተተኳሹና ሎጂስቲኩን እያስከዳን እየማረክን። አየህ እኛ እኮ የምንዋጋው በአብይ አህመድ ጠመንጃ ነው። ይህን አብዮት ስንጀምረው እኛ ጥቁር
ክላሽ አልነበረን፣ ብሬኖች፣ ስናይፐሮች አልነበሩን፣ ዲሽቃ ሞርተሮች አልነበሩን። ይሄን አብይ አህመድ ይዞ መጥቶ ነው ለኛ የተረከብነው። ራሱ መሳሪያ እየተዋጋ ነው። ስለዚህ እኛ ቅድም እንደነገርኩ መጀመሪያ ላይ ጠመንጃችንና የሰው ኃይላችን በየጊዜው እየጨመረ ነው ወይስ እየቀነሰ ነው? የኛ መመዘኛ ከጊዜ ወደ ጊዜ እየጨመረ ነው። በምንድን? ሰፊ ህዝብ አለን፣ ሰፊ ሪሶርስ አለን፣ ሰፊ መልክዓ ምድር አለን። ይህን ተጠቅመን ምን እያደረግን ነው? የኃይል ግንባታ አለን። በተቃራኒው የአብይ አህመድን ኃይል ምን እያደረግነው ነው? እየተጫነ ይመጣል፣ እንበትናለን፣ እየተጫነ ይመጣል፣ እንበትናለን። ጠመንጃውና ሎጂስቲኩ እኛ እጅ ላይ ነው ያለው ማለት። ይሄን ስታሰለው በሬት ምን ያህል አብይ አህመድን ለመበተን ምን ያህል ዘመን ይፈጅብሃል ነው። ዋናው ቁልፍ ጉዳይ ግን የኛ ዓላማ የኛ ትግል አብይ አህመድን ከመጣል ባሻገር ነው። አሁን ብዙ ጊዜ አብዮት ሲመራ ትግል ሲደረግ ከፊት ለፊት ያለውን ግድግዳ ታፈርስና ከዚያ ግድግዳ ቀጥሎ ምን ሊከሰት እንደሚችል አተነትንም። በኢትዮጵያ ፖለቲካ ውስጥም በሌላው ዓለም ፖለቲካ ውስጥም ያጋጠሙ እንደዚህ ትግሎች አሉ። የኛ ግን ሁሌ የምናሰባት አብይ አህመድ ከወደቀ በኋላ ምን ይገጥመናል፣ ምን እናደርጋለን፣ ለዚህ ጉዳይ እንዴት እንዘጋጅ ነው። ስለዚህ ትግላችን አብይ አህመድን ከመጣል ባሻገር ስለሆነ አሁን አብይን ስለመጣል አለ የምንቸገረው ማለት። አብይንማ ራሱ 4 ኪሎ ዙሪያው ያለው ግቢ ገብርኤል አካባቢ ያለው ሰው እኮ ይጥለዋል። የካዛንቺስ ነዋሪዎች ይጥሉታል። የ4 ኪሎ 6 ኪሎ የውራኤል አካባቢ እኮ ተሰባስበው ቤተ መንግስት ቢገቡ እኮ ነገ ጠዋት እኮ ጉሮሮ ይዘው ያወጡታል። እኛ ግን እንደ ፋኖ እንደ አማራ የህልውና ስጋት ስላለብን የህልውና ስጋታችንን ለመቅረፍና ሰኪውር ለመሆን እንደ ህዝብ ምን ይጠበቅብናል አብይን ከመጣል ባሻገር የሚለው ለን ያለ ነው እንጂ አብይ አህመድ የወደቀ መንግስት ነው። ወንድም አገኝ በጣም አመሰግናለሁ። ፋኖ ማረሸት ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ለሰጠኝ መረጃም ማብራሪያም በሚስ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።